የሚዲያው መሪ የሚዲያው ጨረቃ የሚዲያው ግሊኮስ ፈኪሀ መሐመድ እንግዲህ ይህን ሳምንት ልበለው 6 ቀን 5 ቀን ትንሽ እየጠፋ ብላለች። ሚዲያውን ቀዝቀዝ ብሏል። በነገራችን ላይ ፈኪሀ ስትመጣ ማለት ነው አንድ ቀን ሳምንትም ቆየች፣ ወርም ቆየች፣ አመትም ቆየች፣ አንድ ቀን ስትመጣ እንደዚህ ሚዲያውን ታንቀሳቅሰዋለች ማለት ነው። ለማንኛውም ይህን ሳምንት እንግዲህ ፈኪሀ ጠፋ ብላለች። ለምን እንደሆነ አላውቅም። ባለፈው እንግዲህ ከኢሳም ጋር ከ6 ቀን በፊት ምናምን ነገር እንደተገናኙ ትንሽ ጠፋ ብላለች። አህሙዬም ቪዲዮ ሰርቶ ነበረ እንግዲህ ለፈኪሀ የገዛውላትን ወርቅ ወደ የት ነው ወደ ወንዝ ነው ምናምን ነገር ልጥለው እያለ ሲመጣ ነበር። አያ አህሙዬ አሁን እሱን የመሰለ እውነት ወርቅ ከሆነ ማለት እንዲሁ አይንህ እያየ ወንዝ ላይ ልትጥለው በፍጹም እንዳታደርገው ማለት ነው። ስንት ድሃ እያለ ሀገራችን የሚበሉት የሚጠጡት እያጡ አንተ እንዴት ነው ያንን ነገር እንትን ማትለው? ቀስ በል ሰብር አድርግ ማለት ነው። አንዳንዴ ደግሞ ወይኔ እስከማያውቀኝ ልንገራችሁ ማለት ነው። መጀመሪያ እናንተ ታምኔቱን አይታችሁ እኔን አትስደቡኝ ማለት ነው። እሺ ይቅርታ፣ መጀመሪያ ቪዲዮን አዳምጡ። ከዚያ በኋላ ስደቡኝ። ያልተመቻችሁ ነገር ካለ አስተያየት ስጡኝ፣ ችግር የለም። እኔ በአስተያየታችሁ ያው አስተካክላለሁ ማጠፋውን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላህ። ፈኪሀ መሐመድም ጠፋ ብላለች፣ እኔም ጠፋ ብያለሁኝ። አህሙዬ ከ2 ቀን በፊት እንግዲህ መጥቶ ነበረ። የሰራው ቪዲዮ ትንሽዬ ያሳዝናል። በነገራችን ላይ እንግዲህ እኛም መስሎን ነበር ፕራንክ ነው ምናምን ነገር ብለን ነበረ። አህሙዬም እንደሰማችሁት ፕራንክ አደርገዋለሁ ብላ ነበረ። ከዚያ በኋላ ፕራንክ አይደለም አለች ምናምን ነገር ሲል ነበር ማለት ነው። እንግዲህ አህሙም ልቡ ተሰብሯል። አህሙ መጀመሪያውን ጊዜ እንግዲህ ያው የዛሬ አመት ምናምን ነገር ያው አፍቅሯታል። ማፍቀርም መፈቀርም መታደል ነው ብሏል። አዎ ማፍቀርም አፍቅሬም ተፈቅሬም አውቃለሁም ብሏል። ሁለተኛ ማለት ነው። እና ማፍቀር ያው መታደል ነው አይደለም? ማፍቀርም መፈቀርም በጣም ደስ የሚል ነገር ነው። በነገራችን ላይ ደግሞ እንደዚያ ስላችሁ ደግሞ በሌላ ነገር እንዳትወስዱት። ያው የምናየውን ነገር ነው እኛ የምናመጣው እንጂ እኔ እኮ ዝም ብዬ ከመሬት ተነስቼ ቪዲዮ አልሰራም። እናንተ እየመጣችሁ አላህን ፈሪ ሞት አለብሽ ምናምን ነገር። አዎ ፈጣሪን እፈራለሁ፣ ሞት እንዳለብኝም አውቃለሁ። ግን እነሱ በሰሩት ቪዲዮ ደግሞ አንዳንድ አስተያየት መስጠት አለብን አይደለም? በቀደም ፈኪሀ እንዴት አህሙዬን ትመታዋለች ምናምን ብዬ ቪዲዮ ሰርቼ ነበረ። በሱም እንትን ብላቸዋል ማለት ኢሱን ማለት ኢሱን የመታችሁ ጊዜ እና መውደድ እኮ እንደዚህ አይደለም። ይኸው እሷ ተናዳል ይሆናል። እንዴት ፈኪሀ ስታስበው እኮ በአንድ ቀን ሊቀበላት አይችልም። ቀስ ብላ ረጋ ብላ ካለች በኋላ ከዚያ በኋላ ኢሱ ሊቀበላት ይችላል ለማለት ነበረ። እና እንደዚህ ከተማታች ምናምን ነገር እንደዚያ ነገር ደግሞ ጥሩ አይመጣም። ሁለተኛ ህዝቡ ይሰድባታል። ለዚያ ነው እናንተ አሁን ፈኪሀዬን ያው ጀግና ናት ትላላችሁ። አውቃለሁ ጀግና ናት፣ ማንንም የማትፈራ ማለት ነው። ወንዱንም ሴቱንም እንደዚህ ምድን ባል ብቻ እንደዚህ የምታንቀጠቅጥ ናትኝ። ግን ቢሆን ደግሞ አንዳንዴ ሴትነት ሲባል የሆነ በቃ ራሳችንን ቆጠብ ማድረግ አለብን አይደለም? ምንም ነገር ባንፈራም እኮ ግን ይህን ነገር ባደርግሳ እናንተ በቃ ዝም ብላችሁ ጀግና ከጥፋት ላይ በሬ ወለድ አትበሉ። ለምን ሰው ይሰድባታል? ገባችሁ? ይሄ ነገር ጀግናና ስንል ደግሞ ሌላ ነገር ታደርጋለች። ስለዚህ አእምሮዋ በጥሩ ነገር ነው እንጂ እኛ የምንመክራት የሆነ መጥፎ ነገር ስታደርግ ጀግና ነሽ ማለት እንደኔ ያው ጥሩ አይደለም። ያኔ ብዙ ጊዜ ስትሰደብ አእምሮዋ ይበርዛል ለማለት ነው አይደላቸው? አሁን ብዙ ጊዜ ሰዎች ስንሰድባቸው ወይም አሁን አንድ ምሳሌ ልስጣችሁ። የሆነ ህፃን ልጅ አሁን ብዙ ጊዜ በተደጋጋሚ ስንመተው አእምሮ እንትን እያለ ይሄዳል፣ ይደነዝዛል። በቃ ያንን ነገር ሁሌ ያጠፋልኝ እና ግን ህፃን ልጅ ዝም ብላችሁ በቃ እያያችሁ ታው ምናምን ቀስ እያልን የምንመክረው ከሆነ አይ እናቴ ትቆጣኛለች ምናምን ነገር ግን ሁሌ የሚደበደብ ከሆነ በጣም ይደነዝዛል። በቃ ዱላውን ከምንም መስሎ አይቆጥረውም ማለት ነው። እና ፈኪሀን ምንኛ ጥሩ ነገር ስትሰራ እናበረታታለን። መጥፎ ነገር ስትሰራ ፈኪሀ ይሄ ነገር ላንቺ አይበጅሽም እንላታለን። ወደ አህሙዬ ስመጣ እንግዲህ አህሙዬ
ቪዲዮ እየሰራው ያው በጣም ያሳዝናል። እሱ ያፈቅራታል፣ እሷ ደግሞ እንግዲህ አታፈቅረውም። ይሄ ነገር እንግዲህ ከሁለታቸው ልዩነት አለ። እሷ በቃ አይኗ የወደቀ ከማን ነው? ከኢሱ ነው። እንግዲህ አይኗን ፍጥጥ አድርጋ ኢሱ የሰውን ቢሰድበኝ ይስደበኝ፣ ሰው የፈለገውን ነገር ይበለኝ ብላ በሚዲያ ላይ ወታ ለመጀመሪያ ጊዜ አፍቅሬሃለሁ ብላ ነበር። ኢሱም እንግዲህ ለጊዜው አልተቀበላትም። ቆይቶ ይቀበላት እንደሆነ የማውቀው ነገር የለኝም። እንግዲህ እውነቷን ከሆነም አላህ ይርዳት ይቀበላት ነው ምን። ፕራንክ ከሆነም ደግሞ እንግዲህ ያው ፈታ ዘና አድርገችና የሚዲያ ጨረቃ የሚዲያ ግሊኮስ ደግሞ ምን ማለት ነው መቼም ትሉኛላችሁ። ግሊኮስ ማለት አንድ ሰው ሲታመም ያኔ እንትን ምንድነው ግሊኮስ ታውቃላችሁ፣ ብቻ ብዙዎቻችሁ ማለት ነው። እና እንደዚያ ነው። እና ጎበዝና ጀግና ናትኝ። ግን ደግሞ አንዳንዴ በቀደም እሱን የመታቸው ትንሽ እየቀራት ብሎኛል። እንግዲህ ምንም ማድረግ ቅር ካለኝ ያው ቅር በላይ ቅር ብሎኝ ይቀራልኝ። እኔ ብቻ ልፍልፍ ይቀራለሁኝ። እና ለማንኛውም አህምዬ ወደ ራስ ተመለስ። በተለይ ነባ ደግሞ በጣም ተወድ ነበር፣ በጣም ታፈቅረህ ነበር። አንተ ነጣጥለህ ወደዚህ የመጣ ፈኪያ ያው በእህትነት በአብሮ ያኔ የስራ ባልደረባ ስለሆናችሁ አብራችሁ ብትሰሩ ጥሩ ነው፣ ታድጋላችሁ። አብሮ መስራት በጣም አሪፍ ነው። ብቻህን ከምትሰራ 20,000 እና 15,000 ከሚታይ ይልቅ ከፈኪያ ጋር ደግሞ የስራ ባልደረባ ሆናችሁ ብትሰሩት የፍቅር ተታችሁ ማለት ነው። እሷ ካልወደደች በቃ አልወደደችም ነው። እና ከፈኪያ ጋር ባይሆን ስትሰሩ ከ20,000 ያው 40,000 ይታይልሃል ለማለት ነው። እና አትጥፎ ታረቁ። አንተ ደግሞ ረጋ በል ቀስ በል። ምን በ3 ቀንና በ4 ቀን ምን ቸኮልክስ? የገዛሁላት ስጦታ ምናምን ነገር ከወንዝ ነው የምወረውረው ምናምን ነገር እንዴ! በውድ ገዝተህ እንዴት ነው ቢላሂ? በኢትዮጵያ እንግዲህ በጣም ውድ ነው። እውነት ከሆነ አሁን ይሄ ከስንት ሺህ በላይ እያወጣል አይደለም? ስለዚህ መወረር የለብህም። ምንድነው የሚባል የረጋ ወተት ቅቤ ይወጣሉ ምናምን ነገር ይባል እና እንደዛ ረጋ ብል ቀስ በል። ለምን እንደዚህ ማድረግህ ያው ጥሩ አይደለም። እና ቤተሰቦች እንግዲህ አንዳንድ አስተያየትም እየደረሰኝ ነው። የእንትኔን ላስተካክል እችላለሁኝ። እኔ ግን አንዳንዴ ያው ምንም ጥፋት ያለብኝም አይመስለኝም። ያኔ ብዙም አላጠፋም። ለምን ያኔ እነፈኪያን ቪዲዮ የአህምዬን ቪዲዮ በደንብ አይቼ ለዚያ ነው መፈታፈት አይደል? እና እኔውን በቀደም የፈተፈትኩት መነሰር የለሽም ወይ እንደዚህ የለሽም ወይ ምናምን ነገር ስትኝ ነበረ። አይ ይሄ ስራ ፈት ሳይሆን እኔ ለምን ሰው ለምን ይሰድባታል? ለምንድን ነው የተማታችን? ጥያቄ እናንተ ግን አልገባችሁም ማለት ነው። ለማንኛውም ቤተሰቦች አበረታቱን፣ ሰብስክራይብ ላይክ እያደርጋችሁ እንግዲህ እስከ መጨረሻው የምናይ ይሆናል። ፈኪሀ እውነት ኢሱን ፕራንክ ነው ወይስ የእውነት ወደው ነው? እንግዲህ ብቻ አንድ ነገር ተጀምሮ ያው መጨረሻ የሚባል ነገር አለና ሁላችንም እስከ መጨረሻው ታግሰን የምናይ ይሆናል። በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ። ላይክ እያደረጋችሁ አበረታቱና በተለይ ደግሞ ላይክ አድርጉ እና በቀጣይ ቪዲዮ እንግዲህ ፈኪሀ ምን ይዛልን እንደምትመጣ ሁላችንም የምናይ ይሆናል። ባይ ባይ።